ክብር ለአምላካችን ለእግዚአብሔር ይሁን። ጌታ ይባርካችሁ። ጥሩ የጠለቀ ስሜት የሌለው ከመጽሐፍ ቅዱስ የተቀዳ የሚፈውስ የሚጠግን ዝማሬ ዘመርን። ክብር ለእግዚአብሔር ይሁን። ጌታ ይባርካቸው መዘምራንንም። አሁን እየጠበቅነውን የሁለተኛውን ክፍለ ጊዜ ትምህርት እንማራለን። የመጀመሪያን ክፍለ ጊዜ ትምህርት ሳጠቃልል የመጨረሻው ያጠቃለልኩበት ክፍል ከትንቢተ ኢዮኤል ምዕራፍ 2 ከቁጥር 18 እስከ 20 ያለው ክፍል ነው። እግዚአብሔር ተናገረውና እነሆ እግዚአብሔር ዘመን ቀጥሯል፣ ዘመን እየመጣ ነው፣ በሥጋ ለባሽ ሁሉ ላይ መንፈሴን የማፈስበት ዘመን እየመጣ ነው ብሏል እግዚአብሔር ብሎ በተናገረው ቃል ላይ ነው ያቆምነው። ያ ዘመን መጣ ወይ? ደረሰ ወይ? ምን ሆነ? ምን አደረገ? ማንን ምን አደረገ? ምን ሆነ? እነዚህን ነገሮች በአዲስ ኪዳን ያለውን ደግሞ አሁን እንመለከታለን። በዛሬው የመልእክት ክፍል ጧት በተነበበው በመጀመሪያይቱ የሐዋርያው የዮሐንስ መልእክት ላይ የተነበበውን ህብረታችን ከአባት ከእግዚአብሔር ጋር ከልጁም ከጌታ ከኢየሱስ ክርስቶስ ጋር ከኛም ከቅዱሳን ሁሉ ጋር ብርሃን የሆነ ህብረት ነው ብሎ ዮሐንስ ያለውን ቃል አትርሱ ብያችኋለሁ። እሱን አትርሱ። አሁን በአዲስ ኪዳን መንፈስ ቅዱስ የሰራውን ሥራ ስንመለከት ወደ እነዚህ ነው የምንመጣና አንድ ላይ እናያለን። ታዲያ ዋናው ጥያቄያችን መንፈስ ቅዱስ በአዲስ ኪዳን ዘመን በእግዚአብሔር ሕዝብ ሕይወት እንዴት ሥራ ሰራ? ምን ሥራ ሰራ? መቼ፣ የት፣ በነማን፣ እንዴት የሚለውን እናስብና እንነሳለን። በአዲስ ኪዳን መንፈስ ቅዱስ ሥራ የጀመረው በጌታ በኢየሱስ ክርስቶስ የመለኮት ቃል ሥጋ ነስቶ ሰው ሆኖ እንዲወለድ በማርያም ሆድ ውስጥ የክርስቶስን የኢየሱስን መጸነስ መርቶ ጀምሮ ከዚያ ጀመረ። ቀጠለ፣ ሥራ ቀጠለ። ጌታ ኢየሱስ ሲመጣ ሲጠመቅ በእርሱ ላይ ወረደ። እርሱን ከሌሎች ለመለየት እርሱ ከሌሎች የተለየ መሆኑን ለማሳየት በእርሱ ላይ ወረደ። በእርሱ ላይ ወርዶ ብቻ የሚቀር አይደለም የሚል መልእክት ደግሞ ከሰማይ መጣ። ሌሎች በውሃ እንደተጠመቁ የተራ የንስያ ጥምቀት እንደተጠመቁ እሱም ሥርዓት ለመፈጸም ሄዶ ነበር። ግን የእርሱ የሥርዓት አይደለም፣ ለየት ያለ ተልእኮ አለው። ወደፊት በእሳትና በቅዱስ መንፈስ የሚያጠምቅ እርሱ ነው የሚል መልእክት ከሰማይ ከአብ ከእግዚአብሔር ዘንድ ለመጥምቁ ዮሐንስ መጣ። በጌታ ኢየሱስ ክርስቶስ ላይ ቅዱስ መንፈስ በርግብ መልክ መጥቶ ሲቀመጥ አየ። ላየው መልእክት ከእግዚአብሔር ተነገረው። በዚያ ቀጠለ። ጌታ ኢየሱስ ክርስቶስ ፈተናም ሲፈተን ቅዱስ መንፈስ ረዳው። ከዚያ በኋላ የአገልግሎቱ ጊዜ ሲደርስ ለአገልግሎት ሲዘጋጅ ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 4 ከቁጥር 18 እስከ 20 ድረስ ባለው ክፍል በተጻፈው መሰረት ጊዜው ሲደርስ በናዝሬት ምኩራብ ገብቶ መጽሐፍ ቅዱስን ከአገልጋዮቹ እጅ ወስዶ አንድ ክፍል አነበበ። የጌታ መንፈስ በእኔ ላይ ነው፣ ቀብቶኛል፣ ወንጌል እሰብካለሁ። ምሰብከው ወንጌል ከጥቃት ነፃ የሚያወጣ ነው፣ ከእስራት የሚፈታ ነው፣ ከጨለማ ወደ ብርሃን የሚያመጣ ነው። ያንን እንዳደርግ ያን ወንጌል እንድሰብክ
ቀብቶኛል። ቅዱስ የእግዚአብሔር መንፈስ መቀባት ብቻ አይደለም፣ በእኔ ላይ ነው። አሁንም በእኔ ላይ ነው። ቀብቶኝ ሄዷል አላለም። ቀብቶኝ ሄዷል አላለም። ቀብቶኛል፣ ደግሞም በእኔ ላይ ነው። ስለዚህ ከዚህ በኋላ ወንጌል መስበክ ጀምራለሁ። ወንጌል ሲሰበክ የእግዚአብሔር ኃይል ያልፋል። መንፈስ ቅዱስ ይህን ሥራ ይሰራል። የሰዎች እስራት ይፈታል። ከጥቃት ነፃ ይሆናሉ። ጨለማ ይበራላቸዋል። ለውጥን ታያላችሁ አለ። መንፈስ ቅዱስ ባለበትና በሚሰራበት የህይወት ለውጥ ይኖራል ማለት ነው። እንግዲህ ይህን ሥራ ሊሰራ ሲጀምር፣ ይህን አገልግሎት ሊያገለግል ሲጀምር ከእርሱ ጋር አብረው ቆይተው ሰልጥነው ያንኑ እርሱ የሰራውን ሥራ እንዲቀጥሉ ሰዎችን መረጠ። 12 ሰዎችን መረጣቸው። ደቀ መዛሙርት ብሎ ሰየማቸው። አስተማራቸው፣ አሰለጠናቸው። እያሰለጠናቸው ሂዱ፣ መንደር ሂዱ፣ ወንጌል ሲበኩ ምን ብላችሁ መንግሥተ ሰማያት ቀርባለች ንስሐ ግቡ ብላችሁ ሲበኩ፣ በዛ በምትሰብኩበት ከናንተ አፍ የሚወጣውን ወንጌል የሚሰማ ሁሉ ይፈወሳል። ፈውሱ፣ አጋንንትን አውጡ፣ ከሰማይ ይዤ የመጣው ስልጣን አለ ሰጥቻችኋለሁ። ይህን ወንጌል ለመናገር አፋችሁን በከፈታችሁበት ሁሉ ፈውስ ይሆናል። የጠላት ኃይል ይወድቃል። ረግጣችሁት እንድታልፉ በእባቡና በጊንጡ ሁሉ ላይ ስልጣን ሰጥቻችኋለሁ። እኔ ብቻ አይደለሁም፣ ከዚህ በኋላ በዚህ ወንጌል ያለ ሕዝብ ሁሉ ባለስልጣን ነው። ሂዱ፣ ክፉን ርገጡ፣ ክፉን ርገጡ፣ እስራትን ፍቱ፣ ጨለማን አብሩ፣ ፈውሱ ብሎ ላካቸውና ለመዱ። ያንን እያደረጉ ከእሱ ጋር 3 ዓመት ያንን እያደረጉ ከቆዩ በኋላ እርሱ ከሙታን ተነስቶ ወደ አባቱ ጋር ወደ አብ ቀኝ ሊያርግ ሊዘጋጅ የጀመረ ወቅት ላይ በአዲስ ኪዳን በእርሱ ተከታዮች በቤተ ክርስቲያን በምእመናን መንፈስ ቅዱስ ሥራ እንዴት እንደሚቀጥል የካውንስሉ የመለኮት ካውንስል የቅድስተ ሥላሴ ካውንስል ውሳኔ የነበረውን ነገር አውጥቶ ተናገራቸው። እናም መከራቸው። 4 ዋና ነገሮችን ሰጣቸው። ከመለየቱ በፊት 4 ዋና ነገሮችን አደረገ። አንዱ ጸሎት ነው። እስቲ እርሱ የጸለየውን ጸሎት እናንብብና እኛም ጸልየን እንቀጥላለን ትምህርታችንን። ወደ ዮሐንስ ወንጌል ምዕራፍ 17 ሊመልሳችሁ። የዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ ወደ አብ ከመመለሱ ከማረጉ በፊት ለደቀ መዛሙርት የወንጌልን አገልግሎት ሰጥቷቸው ሊሄድ ሲዘጋጅ በዚህ በዮሐንስ ወንጌል ምዕራፍ 17 ያለውን ኃይለኛ ጸሎት ጸለየ። ኃይለኛ ጸሎት ጸለየ። እስቲ በሞባይላችሁም ቢሆን በመጽሐፉ ይዛችሁም ቢሆን የዮሐንስ ወንጌልን ከፍታችኋል? ክፈቱ እስቲ። በሞባይልም ቢሆን እስቲ ክፈቱ። ዮሐንስ ምዕራፍ 17 ዮሐንስ ምዕራፍ 17 ጌታ ኢየሱስ ክርስቶስ ለደቀ መዛሙርትና ለምእመናን የጸለየው ጸሎት ነው። 4 ነገሮችን አደረገ ብያችኋለሁ። እነርሱ የሚያደርጉትንም ነገራቸው፣ እርሱ አብሯቸው የሚያደርገውንም ነገራቸው፣ ጸሎቱንም ጸለየላቸው። በዚህ ጸሎት እንጀምራለን። በአዲስ ኪዳን ቅዱስ መንፈስ የሰራውን ሥራ ልናይ። ከጌታ ጸሎት በኋላ ነው ሥራው የመጣው። ከጌታ ጸሎት በኋላ ነው። በጸሎት አደራ ከሰጣ በኋላ ነው ሥራው የመጣው። ስለዚህ ጸሎቱን እንይና እንጀምር። ከ11ኛው ቁጥር ይጀምራለሁ።
ወይ ከስድስተኛው ልጀምር? ከስድስተኛው ቁጥር ጀምር ፈጠን አድርጌ ላንብብ። እንዲህ ይላል፣ በጌታ ስም አነባለሁ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ካንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደመጣሁ በእውነት አወቁ። አንተም እንደላክኸኝ አመኑ። እኔ ስለ እነዚህ እለምንሃለሁ ይላል። ስለ ዓለም አልለምንም፣ ስለ እነዚህ ስለ ሰጠኸኝ ስለ እነርሱ አጠገቤ ላይ ስላሉት እንጂ። ያንተ ናቸውና የኔም የሆነ ሁሉ ያንተ ነው፣ ያንተም የሆነ ሁሉ የኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህ በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔ ወደ አንተ እመጣለሁ። ስለዚህ ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። እንደኛ ሲል እነማን ማለት ነው? አብ፣ ወልድ፣ መንፈስ ቅዱስ። የቅድስተ ሥላሴ አንድነት አይነት አንድነት እንዲኖራቸው እነዚህን ጠብቃቸው። ከነጣቂ አውሬ፣ ከውስጣዊ ተግዳሮት፣ ከአንድነት ከሚያወጣ ከነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ ይጠብቃቸው ነበር፣ ጠበቅኋቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔ ከዓለም አይደለሁም፣ ከዓለም እንዳይደለሁ ከዓለም አይደሉም። ዓለም ጠላቸው፣ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለው እነርሱም ከዓለም አይደሉም። ስለዚህ የእኛ እንዲሆኑ በእውነትህ ቀድሳቸው። ስለዚህ የእኛ እንዲሆኑ በእውነትህ ቀድሳቸው። ቃልህ እውነት ነው። ወደ ዓለም እንደላክኸኝ እንዲሁ እኔ ወደ ዓለም ላክኋቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ በፊትህ ይቀድሳለሁ። ስለዚህ ከዚህ በኋላ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላክኸኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እንዳለው እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብርን ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላክኸኝ በወደድኸኝም መጠን እነርሱን እንደወደድሃቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድኸኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት ደግሞ የሰጠኸኝ እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ እወዳለሁ፣ እለምንሃለሁ። የቀረውን እናንተ ጨርሱ። ከዚህ ጸሎት በኋላ ነው መንፈስ ቅዱስ ወደ ምድር የሚመጣውና ስራ የሚሰራው። አጭር ጸሎት እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ ከዛሬ 2000 ዓመት በፊት በመካከለኛው ምስራቅ በእስራኤል ምድር በልጅህ በጌታ በኢየሱስ ክርስቶስ በአካል በምድር ላይ ሆኖ ብዙ ሥራ በሰራህበት ዘመንና ጊዜ አገልግሎቱን ሲጨርስ ያኔ ባጠገቡ ለነበሩት ምርጦች ደቀ መዛሙርቶችና እነርሱ ከሰበኩት ወንጌል ድምፅ
ተነስቶ በእርሱ እያመነ ያንተ ቤተሰብ ለሆነ ሁሉ የተጸለየውን ይህንን የልጅህን የጌታን የኢየሱስ ክርስቶስን ጸሎት ሰምተህ ከዚያ ዘመን እስከ አሁን ድረስ በምድር ላይ ብዙ ሥራ ሰርተሃል። ክብር ለስም ይሁን። ዛሬ ተራው ለዚህ ጉባኤ ይሁን። ዛሬ ተራ ለዚህ ጉባኤ ይሁን። ይህን ጸሎት ሰምተህ የጌታን የኢየሱስ ክርስቶስን ይህን ጸሎት ዛሬ እንደ አዲስ ሰምተህ ለካሳንቺስ ቤተክርስቲያንና በውስጧ ለተሰበሰቡ ለልጆች፣ ለወንዶች፣ ለሴቶች ልጆች፣ ባሪያዎች፣ ለቅዱሳን አዲስ ሥራ ሰርተህ እጅህን የምታሳይበት ጊዜና ዘመን ይሁን። ይህ ቃል ያላለፈ ታሪክ ያልሆነ ዛሬም ቢሆን እግዚአብሔር ባጠገቡ ያለ ጉልበቱ የሚሰራ የመለኮት ጉልበት አብሮት የሚሰራ ቃል መሆኑን የዚች ቤተክርስቲያን ነፍሳት በሕይወታቸው ለምደው ተለማምደው ላንተ ክብርን ሰጥተው ለሌሎች ትምህርት እንዲያተርፉ ዛሬ ይህን ጸሎት ለዚህ ጉባኤ ስማ። የአንድነትና የክብር መንፈስ ዛሬ በላያቸው ላይ ይሁን። ከዚህ ቀጥሎ ደግሞ ከዚህ ጸሎት በኋላ የታደለውን ከሰማይ የወረደውን ከቅዱስ መንፈስ ጋር የተሰጠውን ስጦታ ሁሉ፣ ኃይል ሁሉ፣ ሥራ ሁሉ፣ ውጤት ሁሉ ቀጥሎ እንመለከታለን። በቅዱስ መንፈስ ኃይል አስተምረን። ክብር ለአንተ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ከሁሉ የሚልቅ ጸሎት ነው ይሄ። ጌታ ኢየሱስ ክርስቶስ ለቅዱሳን ሁሉ የጸለየ ጸሎት። አንተ ወደ ዓለም እንደላክኸኝ አሁን እኔ ወደ አንተ እመለሳለሁ፣ ሥራውን እነርሱ እንዲቀጥሉ ላኳቸው። ልልካቸው ደግሞ የሚልካቸው ምንድነው? ሰጠኸኝ ከሰማይ ይዤ የመጣሁትን ቃልህን ደግሞ ሰጠኋቸው። ስለዚህ ይዘው ይሄዳሉና አንደኛ ለእውነት ይቀድሳቸው፣ ሁለተኛ በእውነት ይቀድሳቸው፣ ሶስተኛ ከክፉ ጠብቃቸው፣ አራተኛ እንደ እኛ እንደ አብ እንደ ወልድና እንደ መንፈስ ቅዱስ አንድ አድርጋቸው። የጌታ የኢየሱስ ክርስቶስ መሆን ማለት የቅድስተ ሥላሴ ወገን መሆን ማለት ቤት መሆን ማለት የእግዚአብሔር ልጅ መሆን ማለት በዚህ ፍቅርና በዚህ አንድነት ከዩኒቨርሳል ሕያዋንና እዚህ አጠገብ ካሉ ሕያዋን ወገኖች ጋር አንድ መሆን ነው ማለት ነው። አንድ መሆን ማለት ነው። ይሄን ምስጢር ነው ይዞ መጥቶ የገለጠው። ይዞ መጥቶ የገለጠው የሚገርመው ደግሞ እኔ በእነርሱ ሆኜ ይላል። ለነዛ ብቻ አይደለም፣ ከቃላቸው የተነሳ በእኔ ለሚያምኑ ሁሉ ይልና ያው በስጋውና በደሙ በኩል በእነዚያ ቅዱሳን በምእመናን ውስጥ ገብቶ እንደምኖር ያውቃልና ስጋዬን የሚበላ ደሜን የሚጠጣ ሁሉ በእኔ ይኖራል፣ እኔም በእርሱ ይኖራለሁ ብሏል ቃል አለውና በእነርሱ ውስጥ እንደምኖር ያውቃልና ቅዱሳንን ወይም ምእመናንን በጠቅላላ ምን እያለ ነው? እኔ በምእመናን ውስጥ ነኝ። ምእመናን በእኔ ከስጋዬና ከደሜ የተነሳ በእኔ ውስጥ ናቸው። እኔ ደግሞ በአንተ ውስጥ ነኝ፣ አንተ ደግሞ በእኔ ውስጥ ነህ፣ አንድ ነን። ስለዚህ ቅዱሳን ከእኛ ጋር በአንድ ፍጹማን ሆነው ታሪካቸው እንዲጠቃለል ለዚህ መጥቻለሁ፣ ይሄን ሰርቻለሁ፣ ይሄን ሰጥቻለሁ፣ ይሄን አትሚላቸው። የካሳንቺስን ምእመናን እግዚአብሔር በአንድነት መንፈስ ያትማቸው። እስቲ ተጠያየቁ። እዛ አጠገባችሁ ካለው ሰው ጋር እስቲ ይሄን ጥያቄ ጠይቁ። በእውነት በሉ እስቲ አጠገባችሁ ያለውን ሰው ነካ አድርጋችሁ በእውነት የካሳንቺስ ቅዱሳን አንድነት በአብና በወልድ መካከል እንዳለ አይነት ፍጹም ሕያው ጠላት ነፋስ ሰንጥቆ የማይገባበት አይነት አንድነት ይሁን እስቲ ብላችሁ ጠይቁ። ይሁን ወይ ባሉ እስቲ። እሺ መልሳችሁ ምንድነው? መልሳችሁ ምንድነው? አዎን አምላክ ይስማና ያድርግልን። ይሄ ምን ማለት ነው? ምእመናን መለኮት ይሆናሉ ማለት አይደለም። ምእመናን መለኮት ይሆናሉ ማለት አይደለም።
ከመለኮት ጋር በሕያውነት አንድ ይሆናሉ ማለት ነው። ከመለኮት ጋር በሕያውነት ይሄ ቃሉ ነው እኮ አንብቡ። ሌላ አልጨመርኩም እኮ ያነበብኩት ነው። እኔ በእነርሱ ሆኜ እነርሱ በእኔ ሆነው አንተ በእኔ ሆነ በአንድ ልዩነት የሌለን ፍጹማን እንድንሆን ከጌታ ከኢየሱስ ክርስቶስ ጸሎት በላይ እግዚአብሔር ጸሎቱን የሚሰማለት ቅዱስ ሰው ይኖራል እንደ ምድር ላይ? የቅዱሱን ብላቴና የሱን ጸሎት ነው አይደለም የሚሰማ? በቃ ስለዚህ ይሄ የተፈጸመ ነገር ነው ማለት ነው። ይሄ የመደመር አንድነት ጉዳይ አይደለም። ይሄ የመደመር አንድነት ጉዳይ አይደለም። ይሄ በጌታ በኢየሱስ ክርስቶስ በመስቀል ላይ በተፈጸመው ሥራ በደሙና በሥጋው እግዚአብሔር ሰርቶልን የጨረሰው ነገር ነው። ክብር ለእግዚአብሔር ይሁን። ታዲያ ምን ይላል ጌታ ኢየሱስ? ከዛ ቀጥሎ ይሄም ክፍተት እንዳይኖረው ይላል። ይሄም ክፍተት እንዳይኖረው ወንጌሉን ብቻ አይደለም የሰጠዋቸው ክብሬንም ጭምር ከዚህ ወንጌል ጋር በእኔ ለሚያምኑት ሁሉ ክብሬን ሰጥቻቸዋለሁ። እስቲ ነካ አርጉ ያሁኑን ሰውዮ፣ ያሁኑን ሰው ነካ። አሁን በደንብ በትከሻ አይደለም በቡጥ በደንብ ነካ አርጉ። ሰማህ በሉ። ሰማህ? ወንጌል እንዲህ ይላል። ወንጌል እንዲህ ይላል። ጌታ ኢየሱስ የኛ አዳይ የኛ አዳኝ መለኮታዊ ክብሩን በእርሱ ለሚያምኑ ቅዱሳን ሰጥቻለሁ ይላል። ስለዚህ የክርስቶስ ክብር ተሰጥቷል። ክብር ተሰጥቷል። የክርስቶስ ክብር ማለት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የክርስቶስ ክብር ተሰጣቸው። አይገባንም። ወንጌል ሲናገር አይገባንም። ወንጌል ሲጮህ አይገባንም። ይሄ ተሰጥቶናል። አሁን ለጸሎት የምንሄድበት ጉዳይ አይደለም። ለዚህ መንበርከክ አያስፈልግም። it is finished okay it is complete ተፈጸመ የተባለው ይሄ ነው። ከአብ ጋር ከወልድ ጋር ከቅዱስ መንፈስ ጋር በሕያውነት አንድ ነኝ። አሜን። አዎ ክብር ለእግዚአብሔር ይሁን። እስቲ ለእግዚአብሔር ክብርን እንስጠው። በእውነት አንድ ቀረች። እዛ ክፍል ከዛ ክፍል ልንወጣ አንድ ቀረች። እንዲህ ያለ ጌታ ኢየሱስ ክርስቶስ በጸሎቱ የመጨረሻ በኋላ እንዳትጠረጥሩኝ አነበዋለሁ ቦታዋን። እሺ ከራሴ ያልኩ እንዳይመስላችሁ ተመልከቱ። እንዲህ ይላል፣ አባት ሆይ ዓለም ሳይፈጠር ስለወደድኸኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር እንዲሆኑ እወዳለሁ። ምን ማለት ነው ይሄ? ቅድም ምናል ክብሬን ሰጥቻችኋለሁ አለ አይደለም? ለቅዱሳን ማለት ነው። በእርሱ ለሚያምኑ ማለት ነው። በሥጋው በደሙ አማካይነት ወደ ሕይወታቸው ለሚገባ ማለት ነው። ክብሬን ሰጥቻቸዋለሁ አለ አይደለም? መች ያ ብቻ? የአሁኑን ሰው ነካ አርጉና እንዲህ በሉ። መች ያ ብቻ በሉ እስቲ። መች ያ ብቻ? ገና ኢየሱስ ክርስቶስ አዳኛችን ባለበት ሕያው የሆነ የእርሱ ክብር አይነት ክብር ይጠብቀሃል። ክብር ይጠብቀሃል። ክብር ይጠብቀሃል። አሜን። እንገናኛለን። አሜን። እንከብርበታለን። አሜን። ክብር ይጠብቀናል። ክብር ለእግዚአብሔር ይሁን። ክብር ይጠብቀናል። ክብር ይጠብቀናል። እንዲህ አርጎ ከጸለየላቸው በኋላ ጌታ ኢየሱስ እንዲህ አለ። በሉ አሁን ሁለተኛው ነው። ይሄ አንደኛው ነው። ሁለተኛ ትእዛዝ ሰጣቸው። እንኩ ይሄን ወንጌል ከኢየሩሳሌም ጀምራችሁ ሰማርያ አድርሳችሁ እስከ ምድር ዳርቻ ድረስ ይዛችሁ ሂዱ፣ ስበኩ፣ አጥምቁ፣ አስተምሩ፣ ደቀ መዛሙርቴ አድርጉ ብሎ ትእዛዝ ሰጣቸው። ሁለተኛ ነው እሱ። ሶስተኛ በገባችሁበት ሁሉ አለ፣ በገባችሁበት ሁሉ በፍቅር እንድትኖሩ በፍቅር እንድታገለግሉ አላቸው። በፍቅር እንዲህ አለ። ዮሐንስ ወንጌል ምዕራፍ 6 ላይ ስትመለከቱ በእኔ የሚያምን ሁሉ በእኔ ይኖራል፣ እኔም በእርሱ ይኖራለሁ ይላል።
ከዛስ በአንድ ልብ በአንድ ሐሳብ በአንድ አካሄድ እንኖራለን ማለት ነው። ቀጥሎ ደግሞ ምን ይላል? ወደ 14ኛው ምዕራፍ ያልፍና በእኔ የሚኖር እኔም የምኖርበት እኔ የማደርገውን ሥራ ሁሉ እርሱ ደግሞ ያደርጋል። ስለዚህ በእኔ የሚኖር እኔም የምኖርበት እኔ የማደርገውን ሥራ ራሱ ደግሞ ስለሚያደርግ ብዙ ፍሬ ያፈራል። ለዚህም መዳረሻ መንገዱ ፍቅር ነው። አገልግሎትን በፍቅር ጀምሩ። እኔ እንደወደድኋችሁ እናንተም እርስ በርሳችሁ አጥብቃችሁ ተዋደዱ። የኔ ደቀ መዛሙርት መሆናችሁን፣ የክብር ዘር መሆናችሁን፣ የሕያው ዘር መሆናችሁን፣ የቅድስተ ሥላሴ የህብረት የሕያውነት ቤት መሆናችሁ የሚለየውና የሚረጋገጠው በፍቅርና በአንድነት በህብረት በምትኖሩት ኑሮ ነው አላቸው። ዮሐንስ ወንጌል ምዕራፍ 13፣ 14፣ 15 ላይ ይህን ታገኛላችሁ። እሱ ሶስተኛ ትእዛዝ ነው። አራተኛ ተስፋ ሰጣቸው። በቃ አሁን ወንጌሉንም ከኢየሩሳሌም ጀምራችሁ እንድትቀጥሉ በጠላትም ላይ ኃይል እንዲሆንላችሁ እባቡንና ጊንጡን ሁሉ እንድትረግጡ አንድ ነገር ይቀራል። የመንፈስ ቅዱስ ስጦታ ይሰጣችኋል። የመንፈስ ቅዱስ ስጦታ ሲሰጣችሁ ደግሞ ኃይል ቅድም የተመለከትነው እነ ሳምሶን ምድርን እንዲነቀንቁ ያደረገው አይነት የመለኮት ኃይል ከቅዱስ መንፈስ ስጦታ ጋር አብሮ ይመጣላችኋል። ኃይለኞች ትሆናላችሁ። በዚህ ወንጌልን ትቀጥላላችሁ። ስለዚህ ከጥቂት ቀን በኋላ ይህ ይሆናልና በኢየሩሳሌም ጠብቁኝ አላቸው። በኢየሩሳሌም ጠብቁኝ። እንዲሁም እንዲህ አላቸው፣ መጥምቁ ዮሐንስ በውሃ እንዳጠመቀ ለንስሐ እንዳጠመቀ ሰምታችኋል። እናንተ ደግሞ ከጥቂት ቀናት በኋላ በቅዱስ መንፈስ ትጠመቃላችሁ። ያኔ ደግሞ በኃይል ትሞላላችሁ፣ ኃይለኞች ትሆናላችሁ። ጠብቁኝ አላቸው። እንግዲህ ከሄደ በኋላ እየቦዘኑም እየጸለዩም ሲጠብቁ ብዙ አላስጠበቃቸውም። ከ10 ቀን በኋላ እዛ ጋር ከመንካቴ በፊት ግን አንድ ነገር አስታውሱ። ጌታ ኢየሱስ ያለ አንድ ቃል አለ። አባቴ ሰጥቶ የኖረ ተስፋ አለ። ሐዋርያት ሥራ ምዕራፍ 1 አንብቡ። ለደቀ መዛሙርት ከመለየቱ በፊት የተናገረበትን ያረገበት ቀን ላይ ከማረጉ በፊት የተናገረው ቃል እዛ አለ። አባቴ ሰጥቶ የኖረ ተስፋ አለ። እሱ ተስፋ ይፈጸማል። ከእርሱ ጋር አብሮ ኃይል ይመጣል። በኢየሩሳሌም ጠብቁኝ አለ። አባቱ ተናግሮ የኖረው ተስፋ የትኛው ነው? በኢዮኤል የተናገረው ነው። በሥጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ። መንፈሴ የሚፈስበት ሰው ሁሉ ትንቢታዊ መልእክቶችን ተቀብሎ ለዓለም ያስተላልፍልኛል። መንፈሴ የሚያርፍበት ሰው ሁሉ ሰው የማያየውን አይነት ለየት ያለውን እኔ እግዚአብሔር የማያየውን አይነት ነገር ብቻ በራእይ ያያል፣ በህልም ያያል፣ ለሌሎች ያካፍላል። የሕዝብን ልብ ለማቅናት ሥራ በዚህ ይሰራለሁ ብሎ የሰጣ ተስፋ አለ። ያንን ተስፋ ነው ጌታ ኢየሱስ ሲያመለክት ወደ ኋላ ሲያመለክት የነበረው። በኢዮኤል የሚል ቃል እዛ በቦታው አልተጻፈም እንጂ አባቴ የሰጣ ተስፋ አለ። እሱ ተስፋ አሁን ይፈጸማል። በኢየሩሳሌም ጠብቁኝ አለ። እየጠበቁ እያሉ ይሄ በቤተ ክርስቲያን ታሪክ በጴንጤቆስጤ ቀን መጣ በምንለው በበዓለ 50 ቀን ለእስራኤላውያን ለሌላ ስርዓት በተሰጣቸው ቀን ላይ እርሱ ካረገ በ10ኛ ቀን ላይ መንፈስ ቅዱስ በነዚያ በሚጠብቁት ላይ ወረደ።
በመንፈስ ቅዱስ ተሞሉ። ተጠመቁ የሚለውም ያው እሱን ነው። ተሞሉ የሚለውም ያው እሱን ነው። የመንፈስ ቅዱስ ስጦታ ተሰጣቸው ማለት ነው። ሲሰጣቸው ምን ሆነ? ሲሰጣቸው ምን ሆነ የሚለው ነው አሁን ማየት ያለብን። አራት ነገር ደግሞ ሆነ። የመንፈስ ቅዱስ ስጦታ ሲሰጣቸው አራት ነገር ደግሞ ሆነ። አንደኛ መለኮት እግዚአብሔር ህልውናው የሆነውን አካሉ የሆነውን መንፈስ ቅዱስን በምእመናን ውስጥ እንዲኖር ስጦታ ሰጣቸው። ከናንተ ተመልሶ አይሄድም ብሏል ጌታ ኢየሱስ። መንፈስ ቅዱስ ተሰጣችሁ ማለት ከናንተ ጋር ይኖራል። እንደኔ ተመልሶ አይሄድም። ከናንተ ጋር ይኖራል፣ በውስጣችሁ ይኖራል። ወደ እውነት ሁሉ እኔ የማደርገውን ወደ ማድረግ ሁሉ ይመራችኋል ነው ያለው። ስለዚህ ምን ማለት ነው? መንፈስ ቅዱስ ሲሰጥ በምእመናን ውስጥ መለኮትን ወክሎ የመለኮትን እውነት እንዲናገር፣ የመለኮትን ሥራ እንዲያሰራ፣ የመለኮትን ኃይል እንዲገልጥ፣ የመለኮትን ስጦታዎችን እንዲያንቀሳቅስ፣ ቤተክርስቲያን ሕያው እንድትሆን፣ ምእመናን ደግሞ በዚህ ሕያዋን እንዲሆኑ እንዲያደርግ ማለት ነው። መንፈስ ቅዱስ ተሰጣቸው። አንዱ እሱ ነው። ሁለተኛ ባልተለመደ ቋንቋ በልሳን እንዲናገሩ አደረጋቸው። ልዩ ስጦታ። ጌታ ኢየሱስ ራሱ እኮ ምድር ላይ 3 ዓመት ባገለገለበት ጊዜ አንዴም በልሳን አልተናገረም እኮ። የመለኮትን ሥራ ይሰራል፣ መለኮት ነው፣ በኃይል ይሄንና ያን ያደርጋል። በልሳን አልተናገረም። ለምእመናን የተቀመጠ የእግዚአብሔር ስጦታ መንፈስ ቅዱስ ሲመጣ የሚያመጣላቸው ሲመጣ አመጣ፣ ሰጣቸው። ይሄ የምንጠባጠብ የእሳት አይነት ታየ የሚባለው ብቻ አይደለም። ውስጣቸውን ገብቶ ደግሞ እንደ እሳት የሚያጊል ነገር፣ በልሳን የሚያናግር ነገር፣ በሚያውቁት በማያውቁት ቋንቋ እግዚአብሔር ብቻ በሚያውቀው ያናገራቸው፣ ልሳን እንዲናገሩ እንዲለማመዱ አደረጋቸው። ቅዱስ መንፈስ ሲመጣ አዲስ ልምምድ ውስጥ ይዞ ይገባል ያልነው ቅድም አንዱ ይሄ ነው። አዲስ ልምምድ ውስጥ ይዞ ይገባል። ገባ ይዞ። ሶስተኛስ ከላይ ቅዱስ መንፈስ ሲመጣና ስትሞሉ እሱ ብቻ አይደለም፣ ልሳን ብቻ አይደለም፣ ከላይ የሚመጣ መለኮታዊ ኃይል ደግሞ በእናንተ ላይ ይሆናል፣ ኃይለኞች ያደርጋችኋል ተብሏል። ኃይለኞች ሆኑ። ኃይለኞች ባለፈው ጌታ ኢየሱስ ክርስቶስ ከአንድ 50 ቀናት በፊት ወይም ከአንድ 60 ቀናት ገደማ በፊት በሚሰቀልበት ቀን ማታ አንዲት ገረድ ጴጥሮስን አይታ አንተ ሰውዬ ከዛ ከሚይዙት ከሚያንከራቱት ሰው ጋር አብረህ ነበርክ አይደለም? አይቼሃለሁ እዛ ስትለው በጭራሽ ይሄ አይኔን ግንባር ያርገው አይቼው አላውቅም ያለ ጴጥሮስ አሁን መንፈስ ቅዱስን ሲሞላ ከሰማይ ኃይል ሲለብስ እሳት ሆኖ አይወጣም። እሳት ሆኖ ወደ ማን? ወደ ሰቃዮቹ፣ ወደ አይሁዶች። እናንተ ሰቅላችሁ የገደላችሁትን ከመቃብር አስነስቶ ወደ ሰማይ የወሰደው አምላክ ይሄን ደግሞ መልሶ አፈሰሰው። አያችሁ፣ በኃይል ወጣ። ይሄ ነው ኢማኑ። ተስፋው ለእናንተና ለልጆቻችሁ ነው። እየደፈረ በላያቸው ላይ ወጣ በኃይል፣ ከሰማይ በመጣ ኃይል። መንፈስ ቅዱስ ሲሰጥ በልዩ የኃይል ልምምድ ውስጥ ያስገባል። ይሄው የእግዚአብሔር ቃል ምስክር ነው። ሕያው ምስክር ነው። ሰርቶ ያለፈ ዛሬም እየሰራ ያለ ምስክር ነው። ስለ መንፈስ ቅዱስ ኃይል ሲነገር፣ ስለ መንፈስ ቅዱስ ስጦታ ሲነገር፣ ትንቢት ስለመናገር ወይም በልሳን ስለመናገር ሲነገር ብዙ ጊዜ ይሄ ሜን ላይን የሚባሉ ወይም ይሄ በወንጌሉ ላይ ብቻ ትኩረት እናደርጋለን በሚሉ አብያተ ክርስቲያናት ዘንድ እንደኛ እንደ ሉተራውያን፣ እንደ አንግሊካን፣ እንደ ሜቶዲስት ባሉት እንደ ሪፎርምድ ባሉ ቤተ ክርስቲያናት ዘንድ ይሄ በልሳን መናገርና በኃይል መንቀሳቀስ በመነቃቃት መንቀሳቀስ የሚለው ነገር
የሆነ ፔንቴኮስታል ስለሚሉት ወይም ጴንጤቆስጣውያን ነን ለሚሉት የተመደበ ነገር አድርገው ያያሉ። አይደለም። እግዚአብሔር ለቤተ ክርስቲያን የሰጣ ስጦታ ነው። መንፈስ ቅዱስ ለቤተ ክርስቲያን በቤተ ክርስቲያን ውስጥ ለምእመናን የሚሰጠው ኃይል ለቤተ ክርስቲያን ነው። ኃይሉም ለቤተ ክርስቲያን ነው። ስጦታውም ለቤተ ክርስቲያን አገልግሎትና ሕይወት ነው። ለግለሰቦች ወይም ለተለዩ ቤተ እምነቶች የተመደበ አይደለም። ለክርስቶስ ቤተ ክርስቲያን በክርስቶስ ለሚያምኑ ለእግዚአብሔር ልጆች ለሁሉ የተመደበ ስጦታ ነው። እንግዳ ይሆንብናል። ብዙ ጊዜ ሲንሰማ የሆነ ሾክ ያረጋናል። ብዙ ጊዜ ቤተ ክርስቲያናት በዚህ ላይ ወንጌል የሚያስተምረውን እንዲህ ከማስተማር በቃ የደህንነት ይበቃል፣ እነዚህ ተጨማሪ ነገሮች ምን ያስፈልጋሉ የሚል ነገር ይላሉ። ተጨማሪ ነገሮች ባያስፈልጉም መተው ይቻላል። ደህንነት ግን አለ። ግን የእግዚአብሔር ስጦታ ነው። መንፈስ ቅዱስ አምጥቶ የሚሰጠን ስጦታ ሁሉ የእግዚአብሔር ስጦታ ነው ማለት ነው። ስለዚህ ለአንዳንዶች ተመድቦ ለአንዳንዶች የቀረ አይደለምና ስጦታው ለሁሉ ነው። ከዛስ ምንድነው የሆነው? የመንፈስ ቅዱስ ሙላት ብቻ አይደለም የተሰጣቸው። ባልተለመደ ቋንቋ በልሳን መናገር ብቻ አይደለም የተሰጣቸው። የኃይልና የድፍረት ጸጋ ብቻ አይደለም የተሰጣቸው። የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ቅድም ባነበብነው ክፍል የጸለየለት የፍቅር፣ የአንድነት፣ የመተሳሰብ፣ የመደጋገፍ፣ የህብረት ጸጋና በረከት ደግሞ ተሰጣቸው። አራተኛው እሱ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 44 እስከ 47 ያለውን ወገኖች ተመልከቱ። ሐዋርያት ሥራ ምዕራፍ 2 44 እስከ 47፣ ሐዋርያት ሥራ ምዕራፍ 4 ቁጥር 32 እስከ 37 ያለውን ተመልከቱ። ኃይልን ብቻ አይደለም፣ ልሳንን ብቻ አይደለም፣ የመንፈስ ቅዱስን ይሄ የኢንዲዌሊንግ በውስጥ እንዲኖር ስጦታ መስጠት ብቻ አይደለም። ጌታ ኢየሱስ ክርስቶስ የጸለየለትን አይነት አንድነትና ፍቅር እንዲቀጥሉም ስጦታ ተሰጣቸው። ቀጠሉ። እዚያ ስትመለከቱ ምን ይላል? የሚገርም ነገር ያመኑትም ሁሉ በስንት ልብ ነበሩ ይላል? በስንት ልብ? በአንድ ልብ፣ በአንድ ሐሳብ፣ በአንድ ልብ፣ በአንድ ሐሳብ ይደማመጡ ነበር፣ ይረዳዱ ነበር። እንደውም ከመካከላቸው ማንም የራሱ የሆነውን የራሴ ነው ብሎ የሚያስብ አልነበረም። ለሌላው ራሱን የሚያፈስ የክርስቶስ ልብ ሊሆንላቸው ጀመረ፣ ሆነላቸው። ስለዚህ ምን ያደርጉ ነበር? አጣው ለሚል ሁሉ ያላቸው ሄደው ካላቸው ነገር ሽጠው እያመጡ ለሁሉም ወይም ለተቸገረው እንደሚፈልገው ይሰጡ ነበር። ታሪክ ተለወጠ። ታድሶ ብቻ አይደለም፣ ታሪክ ተለወጠ። እነዚህ ሰዎች ከአይሁድ የመጡ ናቸው፣ ከግሪክ ከአሕዛብ የመጡ ናቸው። ሃይማኖት ነክ ነገር ከብሉይ ኪዳን ያላቸው ናቸው፣ የሌላቸው ናቸው። በወንጌል እያመኑ የመጡት ሁሉ ግን ከመጡ በኋላ በአንድ ፍቅር ተሳስረው ቀሩ። ቅዱስ መንፈስ በፍቅር ያስተሳስራል፣ ያስታርቃል። ከሥራዎቹና ከስጦታዎቹ አንዱ እሱ። ከዛ ምን ይሆናሉ? ይሰጣጣሉ፣ ይረዳዳሉ፣ ይከባበራሉ፣ አብረው ይሆናሉ። ከዚህ የተነሳ ባለፈው ይህ እንዲሆን ወደ ሰማይ ከማረጉ በፊት ጸልዮ የነበረው ጌታ ኢየሱስ ክርስቶስ በመካከላቸው በኃይል ይገኝ ነበር ይላል። ይገኝ ነበር። በልዩ ልዩ ተአምራቶች ደግሞ ህብረታቸውን፣ አንድነታቸውን፣ ፍቅራቸውን፣ አምልኳቸውን ያጸና ነበር። ልዩ ልዩ ተአምር በመካከላቸው ይደረግ ነበር። ከዚህም የተነሳ
አስፈሪነታቸው ይጨምር ነበር። ምስክርነታቸው ይጨምር ነበር። ያዩአቸውና ስለ እነርሱ የሰሙ ሁሉ እየተደነቁ እየተገረሙ እየመሰከሩላቸው የጌታ ጸጋ በላያቸው ላይ እየጨመረ እየሄደ በምድር ፊት ከዛ ህብረት ውስጥ የሚንቀሳቀስ ሁሉ ልዩ ግርማና ሞገስ ነበረበት ይላል። አቤት መንፈስ ቅዱስ በአንድነት ሲቀባ ሲያስተሳስር አንድነት ባለበት በቤተ ክርስቲያን ክብር አለ። ፍቅር ባለበት ክብር አለ። መተሳሰብ ባለበት ክብር አለ። በረከት አለ። ጌታ በመካከላቸው ይገኛል። የሚገርመውን እልፍ ያለውን ላቅ ያለውን ደግሞ ይጨምራል። ያላቸው ነገር በሕያውነት እንዲቀጥል፣ በኃያልነት እንዲቀጥል፣ በአሸናፊነት እንዲቀጥል፣ በገዢነት እንዲቀጥል ይጨምራል። ይኸው ልዩ ልዩ ተአምራትን በመካከላቸው ያደርግ ነበር። ዝናቸው እየወጣ ይሄድ ነበር። ከዚህ የተነሳ በጌታ እያመኑ ወደ እነርሱ ህብረት ውስጥ የሚመጡ ምርኮኞች የተወረሱ ህይወታቸው የወረሳቸው የምእመናን ህይወት የወረሳቸው የምእመናን አንድነት የወረሳቸው የምእመናን ፍቅር የወረሳቸው ከአንድነትና ከፍቅር ከህብረት የተነሳ በላያቸው ላይ ጌታ ይጨምር የነበረው ግርማና ሞገሳቸው እያወጀ እየተናገረ ይዞ የመጣ ነፍሳት እየተጨመሩ ዕለት ቁጥራቸው እየጨመረ ይሄድ ነበር። የሚገርም ነው። በዛ መካከል ደግሞ በጨለማ ሁሉ ላይ እየያዛቸው ይወጣል። ወንጌል ይሰብካሉ። ለውጦች ይከሰታሉ። በዛ መካከል ደግሞ እርም ከመካከላቸው ይነቀላል። ልክ ቅድም ባነበብነው በጠቀስኩት ክፍል እኔ በእርሱ የሚኖርበት በእኔም የሚኖር እኔ የማደርገውን ሥራ ራሱ ደግሞ ያደርጋል ብሎ እንዳለው አይነት አንድ ጌታ ኢየሱስ ያደረገውን አይነት ነገር አያደርግም። ሐዋርያው ጴጥሮስ እዚያ መካከል ተአምራት ማድረግ እንዳለ ሆኖ፣ ፈውስ ማካሄድ እንዳለ ሆኖ፣ ድንቅ ምልክቶች የሚከተሉት እንዳሉ ሆነው አንድ ደግሞ የሚገርም ነገር ሆነ። በዛ ህብረታቸው መካከል ያላቸውን ሽጠው እያመጡ እየሰጡ ባሉበት መካከል ሐናንያና ሰጴራ የተባሉ እንደኛ ያሉ የዋዎች መሬት እንሰጣለን ብለው ቃል ኪዳን ገብተው ሄዱና መሬቱን ሸጡና ሲያመጡ ከገንዘቧ ትንሽ ዞር አድርገዋል መሰለኝ፣ ቁጥሩ አልተጠቀሰም። አምጥተው መሬት ሽጠኒ አስራት ገንዘቡን አመጣኒ ብለው ወደ ቤተ ክርስቲያን ሲያደርሱ ወንድማችን ጴጥሮስ ገንዘቡን ሲያይ ኮሽ ጌታ ይባርካችሁ፣ በቃ ለጌታ ያላችሁን ሰጣችሁ አይደል? ጌታ ለእናንተ የሌለ አምጥቶ ይስጣችሁ አለ። አላለም አለ። እናንተ ሞኞች ሳትሰጡ በፊት የእናንተ አልነበረም እንዴ? ለጌታ ሰጠን አላችሁ፣ ሸጣችሁ። የት አለ አለ። ገንዘብ እኮ ነው የመጣው። እሺ አምጡ፣ ታንኪዩ። የኢየሩሳሌም ቤተ ክርስቲያን እያደገች ናት፣ ወንጌል እየሰፋ ነው፣ ትንሽ እያነሰን ነው። አምጡ አላለም፣ ሰፋ አላለም። ለገንዘብ የቅዱስ መንፈስ ግዛት የሆነ ልብ ለጥቅም ለትርፍ ነውጥ ያለበትም የተረጋጋ ነው። ቅዱስ መንፈስ ያሳርፈን እንጂ። አዎ የተረጋጋ ነው። ለእውነቱ ነው የተናገረው። እሱ ለእውነት ዞር ላለው እውነት የቀረውስ የት ሄደ? አንተ አልቀረም እኮ ልሉ ነው። እድል አልሰጣቸውም መንፈስ ቅዱስ። እንዴት እንዲህ አየ መሰላችሁ? ጌታ ኢየሱስ ክርስቶስ እኔ የማደርገውን እርሱ ደግሞ በእኔ የሚያምን ያደርጋል ብሎ እንዳለ ጌታ ኢየሱስ ክርስቶስ ውሃ አጠጭኝ ብሎ የለመናት ሴትዮ ያቺ ሳምራዊቷ ውሃ አጠጭኝ ብሎ ሲለምናት ሌላ ጨዋታ ውስጥ ገቡ። ሂጂ ባልሽን ይዘሽ ነይ ያላት።
ያልኩህ ይሄው አይደለም አይሁዳዊ አስቸጋሪ ሂድ እባክህ ባል የለኝም አለች። ባል የለኝም? አዎ አንቺ ባል የለኝም ትያለሽ እንዴ? ስንት ባሎች ነበሩሽ? 5 ባሎች ነበሩሽ ሲል የምታውቀው ነገር አለ። አፏ ተያዘና ምን አረገች? እዛው እንስራውንና እሱን ትታ ሰማርያ ገባች። ሰዎች የሆንኩትን ያደረግኩትን ሁሉ ጉዴን የገለጠብኝን ሰው ላሳያችሁ ኑ ውጡ ይሄን ሰው እዩ አይደለ ያለችው። ልክ ጌታ ኢየሱስ ያንን የተሰወረውን ጨለማ ውስጥ ያለውን ነገር እንዳየ አሁን ደግሞ ጴጥሮስ እነርሱ ሽጣው ከገንዘቡ ትንሽ ቆርሰው ዞር አድርገው ይሄ ነው ያለን ብለው ሲመጡ ስለመጣው አይደለም መንፈስ ቅዱስን መስረቅ መለመድ የለበትም በእኛ መካከል። ለምን አደረጋችሁ? ይሄ እርም ነው። ይሄ ገንዘብ መስረቅ አይደለም። ገንዘብ መስረቅ አይደለም። መንፈስ ቅዱስን መስረቅ ነው። ለምን ጀመራችሁ ይሄን አናስተናግድም አለ። አልተመላለሱም እኮ ይዘው መቼም የእኛ ስጋ ጌታ ይርዳን እንጂ ወደ ኋላ ያስባል፣ ነገን ያስባል። ዛሬን ከእግዚአብሔር ጋር በሰላም ያሳልፈን፣ ከፍቅር ጋር፣ ከበረከት ጋር፣ ከወገን ጋር፣ ከመለኮትና ከሰው ጋር በፍቅር በአንድነት በሰላም ዛሬ ያውለን እንጂ የነገን ጌታ ያውቃል ያለው ትክክል ነው እኮ። ለነገ ብለን ከመንግስት፣ ከድርጅት፣ ከባልንጀራ፣ ከቤተ ክርስቲያንም እጅ ከደረሰበት ዞር ማድረግ ለሰው ልጆች ስጋ የተለመደ ነው። ለነገ እቺን ቀዳዳ ይሸፍንልናል ብለን በእግዚአብሔር ያልተሸፈነ ቀዳዳ በምንም ተሸፍኖ አይሞላም። እግዚአብሔር በሕይወት ቀዳዳ እንዳይታይ በማዳን ከሸፈነ በጸጋው የተሸፈነ ሕይወት በአሸናፊነት ዘመን ይጨርሳል። እሱ ነው የሚሻለው። አናጫውትም አለ ጴጥሮስ። አናጫውትም መንፈስ ቅዱስን የመዋሸትን ስራ ልምምድ አናጫውትም። አይሆንም። በእኛ መካከል እርም ከነርሱ ጋር ጉባኤ አይቀመጥም። እርም ከነርሱ ጋር ወንበር ላይ ቁጭ ብሎ ተቀምጦ ተጫውቶ ተንጫጭቶ አይሄድም። ለምን? አጅሬ አለ። እኛ ሰዎች ነን፣ ጌታ እንደሚያያል ብለው ይፈራሉ። ጌታ እንደሚያያል። ጌታ የሚያይ ልጅ ከወንዶች ከሴቶች ከእግዚአብሔር ልጆች ከዚህ ቤት ይቀባላችሁ። እግዚአብሔር ይቀባላችሁ። ማንን ቢቀባ ይሻላል? ማንን ቢቀባ ይሻላል? ማንን? እስቲ መልሱን እናንተ ስጡ፣ ለኔ አሁን አትስጡ። ማንን የተቀባ ጌታ የሚያየውን የሚያይ የጌታ መልእክተኛ በጉባኤ መካከል እያለ ነውር ከጉባኤ ጋር አይቀመጥም። መተት አይቀመጥም። ሚዋርት አይቀመጥም። ጥንቆላ አይቀመጥም። መናፍስት አብረው ቁጭ ብለው ሲጨፈር ሰምተው እናንተም ብሎ አምላኪዎች የእግዚአብሔር ኃይል አይሰራም፣ ጫጫታ ጩኸት ቃላችሁ ነው የሚሰራ ብለው ዘንጠው ወጥተው ቤት አይሄዱም። ይወጋሉ። ክፉ ይወጋል። አንድ ምሳሌ አለኝ። ብዙ ጊዜ ለሰው ተናግሬያለሁ። በጣም የገረመኝ ምሳሌ ስለሆነ እኔ እንጃ እዚህ ማንስቼ ሊሆን ይችላል አላውቅም። አልፎ መጥቼ ነበርና ግን በዚህ ኤሪያ የተናገርኩ ጊዜ ያለ አይመስለኝም። በጣም የገረመኝ አንድ ጊዜ ክፍለ ሀገር አንድ ትልቅ ጉባኤ ላይ ይሁድ ጠዋት ነው፣ አምልኮ ሰዓት ነው። ትልቅ ቤተክርስቲያን ነው። ዛሬም በከተማው ላይ ትልቅ ቤተክርስቲያን ነው። ትልቅ ጉባኤ ያለው ቤተክርስቲያን 4 ረድፍ ተቀምጧል ጉባኤ እና ልክ አገልግዬ የኔ 45 ደቂቃ ናች ነግራው ነው የሚሰጡት፣ ይቆጣጠራሉ። 45 ደቂቃዬን ጨርሼ እንጸልይ ያልኩና ጉባኤ ጋር እየጸለይን እያለን ኮየር እዚህ ጀርባዬ ጋር ቁጭ ብሏል። ከዚህ ብድግ ብሎ ከኮየር መካከል ልክ እንደ ቅድሙ የኛ ኮየሮች ቀይ የለበሰ ሰው እንዲህ ዞር ብሎ ሄዶ ሽማግሌዎች ጋር ሲያጎነብስ አያለው። እየጸለይኩም ሲንቀሳቀስ ነው የተሰማኝና አየሁና ልክ ጸሎቴን ልጨርስ ላጥ
ብሎ መጣና እኔ አሜን ሲል ከእጄ ማይኩን ንጥቃረገው ለሽማግሌዎች ነግሮ መጥቷል። አንድ እርም ጉባኤ ውስጥ አይቷል። የሚገርማችሁ ነገር ጉባኤ ውስጥ እርም አይቷል። እርም አብሮን እንዳይጨፍር የሚያይ አይን እግዚአብሔር ይቀባልን፣ በእውነት ይቀባልን። በእውነት እንዴት ፈውስ ነው በእውነት። እና ከዛ ልክ ማይኩን ከእጄ ወሰደና እንጸልይ አለ ጉባኤን። ትልቅ ጉባኤ ነው እሱ፣ ትንሽ ልጅ ነው የሚገርማችሁ፣ ኮይር ውስጥ አለ። እንጸልይ አለና አዘዘ። እኔ ቆም ያለሁ ዝም ብዬ አይኑን አየሁና እኔስ ምን ሊሆን ብዬ ስል ሂድ ቁጭ በላለኝ። እሺ ሮጬ ወደ ወንበር ሄድኩና ጌታዬ ምን ይዞ መጥቶ ነው ብዬ ቁጭ አልኩ። አዘዘ ጉባኤን፣ አንድ ሰው አይን ቀና እንዳትል አለ። ከዛ የተወሰነች ደቂቃ ቆይቶ ወንድ የሆንክ ሁሉ ቀኝ እጅህን በሱሪ ኪስ ክተት አለ። በዚህ ጉባኤ እዚህ አዳራሽ ውስጥ ብቻ አይደለም፣ ጉባኤው ትልቅ ጉባኤ ነው። ውጪም አለ፣ ቤት ጠቦ ውጪም ይቀመጣሉ። እና ውጪ ያላችሁም ወንዶች ወንድ የሆንክ ሁሉ ቀኝ እጅህን በሱሪ ኪስ ውስጥ ክተት አለ። ቁጣው ጌታዬ ትንሽ ልጅ ነው፣ ነቢር ሆኖ ቁጭ አለ። ነቢር ያስፈራል። ከዛ ትንሽ ደቂቃ ቆየና እሺ ወንድ ሁሉ እጁን ከቷል አለ። አሁን አለ ሁላችሁን አይደለም፣ ጌታ ያየ እርም በወንዶች ኪስ ውስጥ አለ አለ። በወንዶች ኪስ ውስጥ ጌታ ያየ እርም አለ። እሱን ለመንቀል ነው ጌታ ይፈልገው አለ። አራት ትልቅ ረድፍ ነው ያለው። በዚህ በኩል መጥቶ ወደ ግራ በኩል እንዲያሳይቶ በዚህ በኩል በዚህ ረድፍ መጨረሻ አካባቢ ሁለት ወንዶች የዚች አጥቢያ አባላት ባለትዳር ናችሁ፣ ልጅ አላችሁ፣ ሚስት አላችሁ፣ የዚች ቤተ ክርስቲያን ቆራቢ አባላት ናችሁ፣ ትላልቅ ሰዎች ናችሁ። ጠላት አታለላችሁና ትንሽ ስራ ሰራችሁ። ያ ትንሽ ስራ አሁን በኪሳችሁ አለ። ምንድነው ይህ ትንሽ ስራ? ጠንቋይ ቤት ሄዳችሁ መተት አሰርታችሁ መተት ሰርተው የሰጡትን ይሄ ኪታብ ነው ምንድነው የተሰፋ ነገር ኪታብ አይነት ነገር ምንድነው በጨርቅ ጠቅለል ተደርጎ አጠር ብሎ የተሰፋ ነገር በኪስ ይዛችሁ እየዞራችሁ እሱም በነካችሁት እጅ ወንድ የማያውቁ ሴቶችን እየፈለጋችሁ እየነካችሁ እያደነዘዛችሁ እያመነዘራችሁ ኖራችኋል። አሁን ይኸው ሁለታችሁ አላችሁ። እንደውም አትተዋወቁም። አጠገብ ለአጠገብ ነው የተቀመጣችሁት። በአንድ ወንበር ላይ ሳይሆን በማከላችሁ አንድ ወንበር እያለ በአጠገብ ለአጠገብ ተቀምጣችኋል። አይቻችኋለሁ። ሙልጭ አድርጌ አይቻለሁ። እንደያዛ ሌሎቻችሁ እጃችሁን አውጡ አለ ከኪስ። ሌሎቻችሁ አውጡ፣ እነርሱ ነው የተፈለጉት። አውጡ በል እኔ አይደለሁም ያየኋችሁ፣ እግዚአብሔር አይቷችኋል። ለይቶ አሳይቶኛል ሁለታችሁን። በል አሁን ማንም አያያችሁም። ቀስ አርጋችሁ አውጥታችሁ ከወንበር ስር ጣል አርጉት። በኋላ ጉባኤ ሲወጣ እኔ አንስቼ አምጥቼ ለሽማግሌዎች አስረክባለሁ። አንድ ሰው ወደዚያ ዞር ብሎ አያይም። አልተፈቀደም። በል አውጡ ጣሉ አለ። ዝም አሉት። እያየኋችሁ ነኝ እኮ እያየሁ ነኝ። የአንዱ ትልቅ ነው የአንዱ ትንሽ ነው ሳይዙ ሳይቀር እያየሁ ነኝ። ሳሳችሁለት እንደ ለዚህ እርም አውጡና ጣሉ አለ። አንዱ ጣለ፣ አንዱ እምቢ አለ። እምቢ ያለውን ጠበቀው። እምቢ ብለሃል፣ አንዱ ጥሏል ብሎ ለጉባኤ ነገረና አንዱ ሳስቶለታል። ከያዘበትም እጁን አንስቶ አውጣ እጅህን ሳልለው እጁን አውጥቷል። አሁን አውጣ እሺ እያየሁህ ነኝ አለ። እሱ እዚህ መድረክ ላይ ያለ ጉባኤውን እንደዚህ ያያል። መስመሩ እዚያ ጋር ነው። እያየሁህ ነኝ። እኔ እኮ አሁን መጥቼ
ትከሻይን ይዤ ማስነሳትና እጄን ኪሲ ውስጥ ከትቼ ማውጣት ይችላል ግን አንተው ጣልና እኔ በኋላ አንስቼ ለሽማግሌዎች አስረክባለሁ አለ ዝም አለ ሰውየው በዚያም ዝም አልክ አለ የሰራዊት ጌታ እግዚአብሔር እንዲህ ይልሃል አለ አንተ ይህን ድግምት ነክተህ በዚህ ድግምት እጅ እያሰስክ ወንድ የማያውቁ ሴቶችን ስትገናኝ ኖረህ ከነዚያ መካከል 7 ሴቶች አርግዘው አንተ ጋር መጥተው ምን እንሁን ሲሉ መድኃኒት ገዝተህ ሰጥተህ የወረደ ጽንስ የ7 ሕፃናት ነፍስ ይኸው በፊቴ እየቆሞ እየጮኸ ነው ይልሃል እግዚአብሔር ከፈለክ የሴቶቹን ስም በስም ዘርዝሬ ነግርሃለሁ ይኸው ነገረኝ አለ ዘርዝሬ ነግርሃለሁ ነገረኝ የነዚያ ሕፃናት ነፍስ በፊቴ እየጮኸ ነው ዛሬ እኔ እግዚአብሔር ነኝ አንተ አይደለህም ይቅር እልሃለሁ ከዚህ በኋላ ወደዚያ ጨዋታ አትመለስ ይቅር ይልሃል እግዚአብሔር ጣል አለው ዝም አለ አሁንም እሺ አሁንም አልጣለም ዝም ብሏል እሺ አንተ እቺም በር ዛሬ ከወጣ እኔ እግዚአብሔር አልተናገረኝም አለና ማይኩን ጥሎ ሊቀመጥ ሊሄድ ሲል ገና አውጥቶት አለ በር አትወጣም ስላለ ላይወጣም ይችል ነበር በኋላ አንድ ሰው ወደዚያ ዞር ብለህ እንዳታይ ብሎ አዘዘና ጉባኤ ወጥቶ ሲሄድ ሄዶ ካለበት ቦታ ሁለቱንም ለቅሞ አምጥቶ ለሽማግሌዎች አስረከቡ መቁረጫ ነገር አምጥተው በኋላ ጉባኤ ከሄደ በኋላ ሽማግሌዎች ፊት ወንበር ለጠረጴዛ ላይ ቆርጠው ሲናይ ውስጡ ድንጋይ ነው አጥንት ነው ጸጉር ነው አበሳ ሰይጣን ከአበሳ በላይ ስራ አለው እንዴ ሰይጣን ከአበሳ በላይ ስራ የለውም መንፈስ ቅዱስ ግን የቀባቸውና የሞላቸው የለያቸው ልጆች ለቤተ ክርስቲያን ሲኖሩ ሰይጣን የተበተበው ትብታ በመካከላቸው አይቀመጥም ክብር ለጌታ ይሁን አዎ አይቀመጥም በፍጹም አይቀመጥም እንደዚህ ነው ጴጥሮስም ያለው እኛ መካከል መንፈስ ቅዱስን የሚሰርቅ እርም በጭራሽ አይኖርም አናስተናግድም ለምን ይሄን አደረጋችሁ ብሎ ሲቆጣቸው መልስ መስጠት አልቻሉም ስራቸው አለና ወደቁ ከዛ ያን ሲያዩ ሌሎቹ ፍርሃት ያያዛቸው ድንጋጤ ያዛቸው የእውነት ስራ የጽድቅ ስራ መስራት ተያያዙ መረዳዳት ተያያዙ በህብረት በአንድነት በግርማ በሞገስ ቀጠሉ ቅድም ባነበብነው ክፍል በአንደኛ የዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ 7 ባለው መካከል ዮሐንስ ህብረታችን ከአብ ጋር ነው ከወልድም ከልጁ ጋር ነው የብርሃን ህብረት ነው ብሎ የሚናገረው ይሄን ህብረት አይቶ ነው ያየናውን እናወራላችኋለን ይላል ይሄን ህብረት አይቶ ነው እሱ ደግሞ ይሄን ህብረት ብቻ አይደለም ዮሐንስ ይሄን መልእክት የጻፈልን ዮሐንስ ደግሞ ያየው ይሄን ህብረት አይደለም በዚህ ህብረት ላይ ሰዎች ከአይሁድ መጥተው ከአህዛብ መጥተው ከግሪክ ከሌላ መጥተው እያመኑ በዚህ ህብረት ውስጥ ይገባሉ ይዘምራሉ በህብረት የፈውስ ቋንቋ ታዲያ በዚያ መካከል ዮሐንስን በራእይ ደግሞ ወደ ሰማይ ይወስዱታል ወደ ሰማይ ሲሄድ ደግሞ በሰማይ በራእይ ሲያይ ደግሞ ስለነርሱ ህብረት በሰማይ ይዘመራል በራእይ ምዕራፍ 5 ቁጥር 9 እና 10 ላይ የተጻፈውን ቃል ስትመለከቱ መዝሙር ነው እንዲህ አየሁ ይላል በምድር ላይ በህብረት እንዲህ ስንቆርስ እንዲህ ስንሄድ እንደማያው አይነት በሰማይ ደግሞ ይሰግዱለታል ለበጉ ታርደሃልና ከነገድ ሁሉ ከህዝብ ሁሉ ከቋንቋ ሁሉ ከወገን ሁሉ ህዝብን በደምህ ዋጅተሃልና በደምህ የማይፈታ ማህተም የለምና
የልዩነት ማይተም፣ የመራራቅ ማይተም፣ የጥል የክርክር የጦርነት ማይተም ተፈቶ ሰዎች ከልዩ ልዩ ወገን፣ ከልዩ ልዩ ቋንቋ፣ ከልዩ ልዩ ነገድ፣ ከልዩ ልዩ ብሔር ተሰብስበው አብረው ያመልካሉ። ይሄን ስራ በደምህ ሰርተሃል። ዓለምን በታትኖ የኖረውን ማይተም ፈተሃል፣ ሰብረሃል። አሁን ሰዎች ወደ አንድነት መጡ፣ ወደ እርቅ መጡ፣ ወደ መደጋገፍ፣ ወደ መረዳዳት መጡ። ያ ፈውስ ነው። ስለዚህ ይላሉ በሰማይ እየዘመሩ ለታረደው በግ ክብር ይሁን፣ ክብር ይሁን። ለታረደው በግ ክብር ይሁን፣ ክብር ይሁን የሚል ዝማሬ ከዙሪያው ልሳናት ይሰማል። እኛም አብረን እናዜማለን፣ በእርሱ ደስ ይለናል። ለታረደው በግ ክብር ይሁን፣ ክብር ይሁን። ሃሌሉያ! ለታረደው በግ፣ ለታረደው በግ ወደ ህብረት አመጣቸው። መንፈስ ቅዱስ ሲሰራ ሰዎች ይታረቃሉ፣ ሰዎች አንድ ይሆናሉ። ሴሜቲክስ ናቸው ግደለም፣ ኩሽቲክስ ናቸው ግደለም፣ ሞንጎሊክ ናቸው ግደለም፣ አረቢክ ናቸው ግደለም፣ ኔግሮ ናቸው ግደለም፣ በክርስቶስ አንድ ናቸው። አዎ እኛስ ኦሮሞናን፣ አዎ አማራናን፣ አዎ ትግሬናን፣ አዎ ከምባታ፣ ጉራጌ፣ ሀዲያ፣ ወላይታናን፣ አዎ በክርስቶስ ግን አንድ ነን። አይደለም አታረጋግጥለትም እንደ አንድ ነን በሉ እስቲ። አንድ ነን፣ አንድ ነን። አዎ አንድ። ይህ አንድነት የካሳንቺስን ቤተ ክርስቲያን ይግዛ፣ ይግዛ። ቅዱስ አባት ይህን ይስማላችሁ። አዎ ቅዱስ አባት ይህን ይስማላችሁ። የሚገርመው ታዲያ እነዚህ ደቀ መዛሙርት ያበዱ ናቸው ሊበል እንደ ይሄ ሁሉ እየሆነ እያለ ተአምራት እየተደረገ ፈውስ እየተደረገ መንፈስ ቅዱስ የትንቢት ስጦታዎችን ሰጥቷቸዋል። ብዙዎች አሉ። ሐዋርያት ሥራ ምዕራፍ 8ን አንብቡ። ሐዋርያት ሥራ ምዕራፍ 10ን አንብቡ። ሐዋርያት ሥራ ምዕራፍ 13ን አንብቡ። 19ን አንብቡ። የትንቢት ስጦታ ይሰጣል፣ የፈውስ ስጦታ ይሰጣል፣ የተአምራት ስጦታ ይሰጣል፣ የኃይል ስጦታ ይሰጣል። ይህ ሁሉ እየሆነ ምን የፈለጉ እንደሆነ ደቀ መዛሙርት የጸለዩት አንድ ጸሎት ገረመኝ። ላስነብባችሁ። በእውነት እኔ በጣም የገረመኝ ጸሎት ነው። ላስነብባችሁ። ይኸውላችሁ ወደ ሐዋርያት ሥራ ምዕራፍ 4 እንሂድ። ያበዱ ናቸው እንደ ብዬ ያልኩትን ነግራችኋለሁ። ሐዋርያት ሥራ ምዕራፍ 4 ላይ ከቁጥር 23 ጀምሮ እነ ሐዋርያት እነ ጴጥሮስ ታስረው ወንጌልን አትስበኩ ተብለው ታስረው ካሉበት መንፈስ ቅዱስ አስፈታቸውና ተፈተው መጡና እነርሱን እየጠበቁ ወዳሉ ምእመናን ጋር መጡና ጸሎት ይጸልያሉ። ከእስር ለተፈቱበትም ያመሰግናሉ፣ ሌላውንም ይጸልያሉ። ተመልከቱ። ከላይ ጀምሮ ከቁጥር 23 ጀምሮ አንብቡ። ሄዶ 29ኛው ቁጥር ላይ ደርሶ ጸሎታቸው እንዲህ ይላል። መንፈስ ቅዱስ ይመጣል ብለሃል? አዎ መጥቷል። ኃይል ይመጣል ብለሃል? አዎ መጥቷል። ይህንና ይህንን አድርጉ፣ የኔን ሥራ ስሩ፣ ቀጥሉ ብለሃል? አዎ እያደረግን ነው። ሁሉም እየሆነ ነው። ተአምራት እየተፈጸመ ነው። ይህሳ ሚገርማችሁ ነገር 29ኛው ቁጥር ላይ አሁንም ይሄ ነው አበደ ነው እንደሚለው እኔ ጴጥሮስ ጌታ ሆይ አሁንም እንዴ ኃይል እያለ ልሳን እያለ ትንቢት እያለ ፈውስ እያለ ተአምራትን ማድረግ እያለ አለ። ብዙ ቦታ ያደረጉበት ተአምራት
በእጃቸው ድንቅና ተአምራት ይደረግ ነበር ይላል። ያም ሆኖ አያልቅብህምና አሁንም ጌታ ሆይ ወደ ጠላቶቻችን ዛቻ ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ቃልህን ስጣቸው፣ ኃይልን ስጣቸው። አሁንም ምንድነው እየፈለጉ ያሉት? እስቲ አስቡ። እንደሚመናን ምንድነው እየፈለጉ ያሉት? ኃይል አላቸው፣ ኃይለኞች ናቸው። የመንፈስ ቅዱስ ስጦታ ተሰጥቷቸዋል። ትንቢት አላቸው፣ ፈውስ አላቸው። ተአምራት እያረጉ ነው። ድንቅ ስራ እየተሰራ ነው። ከዚህ የተነሳ ምስክርነታቸው እየጨመረ ነው። የሚያፍሩ እያፈሩ ናቸው። ስሙን ብቻ ከምድር እናጥፋ ያሉት እያሰሯቸው ነው እንጂ ሐዋርያት ደግሞ ይሁና ይላሉ። ይሁና እስካሁን የሰጠህን አለን፣ ይሁና አያልቅብህም። አሁንም በግልጥነት እንድንናገር ገና ኃይል፣ ገና ትንቢት፣ ገና ልሳን፣ ገና ብቃት ጨመር አርግልን። አሁንም አያባላ ይቻላል እንዴ? ምንድነው? ዲነን የለም እንዴ? ምንድነው? ዲነናል እኮ ወንጌል ሰምተናል፣ በኢየሱስ አምነናል፣ ቅዱሳን ቆራቢዎቹ ነን፣ ከእርሱ ጋር ነን። አሁንም ጨምር ብሎ መጸለይ ያስፈልጋል? መንገድ አለው እንዴ? ሐዋርያት ግን እንዲህ ይላሉ፣ አይ ጌታ እኮ ጓዳው ሰፊ ነው፣ አያልቅበትም፣ መጨመር ይችላል። እነዚህ አሁን በእናንተ ተጠርተዋል፣ ተምረዋል፣ ሰልጥነዋል፣ ተጠርተዋል፣ ተጸልዮላቸዋል፣ ቅስና ተቀብለዋል፣ ቄሶች ናቸው። አሁንም ለነሱ ያስፈልጋል? ምን ያስፈልጋል? ሽማግሌዎች የት አሉ? እስቲ ብድግ በሉ። ሽማግሌዎች የት አሉ? ሽማግሌዎች አሁን እዚህ እየመራችሁ ያላችሁ የተመረጣችሁ ሽማግሌዎች ይኸው ጥሩ ቅዱሳን ናችሁ፣ ከዚህ ጉባኤ ትሻላላችሁ፣ ይሁን እናንተ ምሩን ተብለው ይኸው እናንተ እንደመረጣችኋቸው ተመርጠው አሉ። ለነርሱ አሁንም ተብሎ የሚባል የሚጸለይ ነገር ቀሪ ነገር ይኖራል እንዴ? ይኖራል? እኔ ካሳንቺስ ካወቀ እንጂ እኔ አይገባኝም። ካሳንቺስ ካወቀ ያወቃችሁትን አርጉ። ቁጭ በሉ። ጌታ ይባርካችሁ። መዘምራን አሉ፣ ቅድም እዛ የዘመሩልን ልብሳቸውን አውልቀው አሁን እዚህ ተቀላቅለው ቁጭ ብለዋል። ብድግ በሉ። እናንተ ብድግ በሉ ባላችሁበት። አይቻቸዋለሁ። ቅድም የዘመሩ ብዙዎች አሉ እዚህ ውስጥ ተመልከቱ። ያን የመሰለ እኔ የመጀመሪያ መዝሙራቸውን ቁጭ ብዬ መስማት አልቻልኩም። በእንባ ነው የሰማሁት። በእውነት ሲዘምሩ የሆነ ነገር ነካኝ እና በእንባ ነው የሰማሁት። ያን ግጥም የሚገጥሙ ያን ዝማሬ የሚዘምሩ መዘምራን አሁንም ብለው መጸለይ አለባቸው። ምን አነሰ ብለው ምን እንዲመጣ ካሳንቺስ ይወቅ። እኔ ያላወኩም። ቁጭ በሉ። ስለዚህ አየ የጌታ የሆኑ ተጠምቀዋል። አዎ በአብ በወልድ በመንፈስ ቅዱስ ስም ተጠምቀዋል። የመንፈስ ቅዱስን ስጦታ ተቀብለዋል። አዎ ሕይወታቸው በእሱ እየተመራ ነው ያለው። ቅዱሳን ናቸው። የጌታ ሥጋና ደም ቆራቢዎች ናቸው። እስቲ ዛሬ የቆረባችሁ እስቲ ዛሬ የቆረባችሁ ይኸው ታዲያ ልዩነት የለውም እኮ ቅዱሳን ናቸው። ስለዚህ በእነርሱ መካከል በካሳንቺስ ቤተ ክርስቲያን አይደለም፣ አይሆንም፣ ጌታ ሆይ የድሮ አይደለም እምብየው አሁንም የሚሉ የሚጸልዩ መነሳት አለባቸው እንዴ? ምን ለመጨመር? እሺ ማን ይጸልይ? ማን የሚጸልዩ ሰዎች የሚረጡ? ዛሬ የሚጸልዩ ሰዎች የሚረጡ ካህናት መርጣቸዋል። መዘምራን በራሳቸው ተደራጅተዋል። መሪዎችም መርጠዋል። እሺ ዛሬ ይሄን ጸሎት የሚጸልዩ ሰዎች የሚረጡ ማን ይጸልይ? ሁላችንም ጥሩ። እሺ ይሁንላችሁ። አሁንም ብላችሁ ተጠምቃችኋል፣ ወንጌል ሰምታችኋል፣ ቆራቢዎች ናችሁ። ክርስቶስ በእናንተ ይኖራል፣ እናንተ በእርሱ ትኖራላችሁ። የመንፈስ ቅዱስ መኖሪያ ናችሁ። የጽድቅ ሕይወት ትኖራላችሁ።
ከጴጥሮስ ጋር ተስማምታችሁ ጌታ ሆይ አሁንም ተጨማሪ ጨምርልን ማለት ትደፍራላችሁ? የሚደፍሩ የእግዚአብሔር ልብ ያላቸው የእግዚአብሔር ልጆች ጨርሰው እስኪያስለቅቁ ድረስ አሁንም ብለው ይጸልያሉ። የሚገርማችሁ የእግዚአብሔር መልስ ነው። ታዲያ ከጴጥሮስ ጸሎት በላይ ከሐዋርያት ጸሎት በላይ የሚገርማችሁ የእግዚአብሔር መልስ ነው። ቀጥሎ ያለውን ቁጥር እናንብብ። ቀጥሎ ያለውን ቁጥር በጣም የሚገርማችሁ ነገር ጌታ ሆይ አሁንም ያሉ ጌታ ሆይ አሁንም ጨምርልን። ትንቢት ስጦታ አለ? አዎ አሁንም። ፈውስ ስጦታ አለ? አዎ አሁንም። ታምራት እየተደረገ ነው? አዎ። ነፍሳት እየዳኑ ናቸው? አዎ። ምን ቀረ? አሁንም ኃይል ጨምርልን። የሚገርማችሁ ነገር የእግዚአብሔር መልስ ነው። ልክ ከጸለዩ በኋላ ይላል 31ኛው ቁጥር ላይ ተሰብስበው አንብቡልኝ እስቲ ባካችሁ፣ እስቲ አብረን እናንብብ። እሺ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም ላይ መንፈስ ቅዱስ ሞላባቸው። የእግዚአብሔርን ቃል በግልጥነት እንዲናገሩ ገና አዲስ ጉልበት፣ ገና አዲስ ጸጋ፣ ገና አዲስ አቅም እያለ ተጨማሪ ከማያልቅበት ከሕያው ምንጭ ሆነላቸው። እኔ የገረመኝ ከጴጥሮስ ነገር በላይ የእግዚአብሔር መልስ ነው። በቀደም በጴንጤቆስጤ ቀን ሰጥቷቸው የለም እንደ መንፈስ ቅዱስን ተሞልተው የለም እንደ በእሳት ተናግረው የለም እንደ እያሳመኑ አይደለም እንደ ጌታ ኢየሱስ ያደረገው አይነትና ያላደረገው አይነት ታንኪው አለኝ። ያደረገው አይነት ያላደረገው አይነት ካላደረገው አይነት አንዱ በልሳን መናገር ነው። ካላደረገው አይነት አንዱ ጴጥሮስ ሲያልፍ በጥላው ውስጥ እየቀረቡ በሽተኞች ምን ይሆኑ ነበር? ይፈወሱ ነበር። ጌታ ኢየሱስ ክርስቶስ በሚፈውስበት ጊዜ ሲያልፍ በጥላው ሰዎች ተፈወሱ ተብሎ አልተጻፈም እኮ። ከእኔ በላይ ታደርጋላችሁ ያለው ቃል እንዲፈጸም በሐዋርያት በጥላቸው በጨርቃቸው ሕዝብ ይፈወስ ነበር። ታዲያ ጴንጤቆስጤ ቀን ላይ የተሰጣቸው ያ ሁሉ ነገር እያለ አሁን ጨምርልን ብለው ሲጸልዩ እንኩ ብሎ መንፈስ ቅዱስን ሲጨምርላቸው እግዚአብሔር አሁን ልክ ነው? እንዴት ልክ ነው? እንዴት ልክ ነው? ሰጥቷቸዋል እኮ በቀደም ከወራት ወይ ከትንሽ ዓመታት በፊት ነው ሰጥቷቸዋል እኮ። አለ እኮ እየሰራ ነው። ምን ጎደለና ነው አሁንም ተብሎ የሚጸለየው? እሺ ምንም አይነት ክፍተት ባይኖር በህይወት ምንም አይነት ክፍተት ባይኖር እግዚአብሔር ይጨምርላችኋለሁ ካለ ምን ችግር አለው? ምን ችግር አለው? ጉድለት የለም ይሁንና ጨምርልን ነው እኮ እነርሱ ያሉት። ጉድለት የለም ሰጥተናል፣ በቂ ነው አለ። አሁንም መንፈስ ቅዱስ ለትክክለኞች የእግዚአብሔር ልጆች በነፍሳቸው መሻት፣ በነፍሳቸው ጥማት፣ በውስጣቸው ቅንዓት የእግዚአብሔርን ክብር ዘልቆ ጠልቆ ሰፍቶ አድማሱ ሰፍቶ ማየት በሚፈልጉበት ልክ በጸለዩ ልክ የእግዚአብሔር ጉብኝት አላቸው። የእግዚአብሔር ልጆች ይሄ እኮ የእግዚአብሔር ጉብኝት ነው። መንፈስ ቅዱስ በቀደም የሰጠውት አገልግላችሁ ቀንሷል ብሎ አይደለም፣ አይቀንስም። ተጨማሪ የጌታ ጉብኝት ነው። ስለዚህ ተጨማሪ ጉብኝት በቄሶች ላይ እንዲመጣ፣ በወንጌላውያን ላይ እንዲመጣ፣ በመሪዎች ላይ እንዲመጣ፣ በመዘምራን ላይ እንዲመጣ፣ በዚህች ቤተ ክርስቲያን ምእመናን ፍቅር ላይ እንዲመጣ
አንድነት ላይ እንዲመጣ ጨምርልን ብሎ መጸለይ ያስፈልጋል። አዎ ማን ይጸልይ? ማን ምረጡ? ኮሚቴ ምረጡ። ቶሎ እጃንሱ። ማን ይሁን? ቶሎ በሉ። ሰዓታችሁን አሁን ልጨርስላችሁ ነው። ኮሚቴ ምረጡ። ማን ይጸልይ? ሁላችን። እስቲ ሁላችን የምትሉ እስቲ ሁላችን የምትሉ ጌታ ያያል፣ እንዳይታዝባችሁ ያያል። በእውነት ጉልበታችን እሺ ብሎ ይወርዳል። እሺ ብሎ ጉልበት ወደ መሬት። እሺ ጉልበታችን እንኳን እሺ ይላል። በእውነት ጊዜ ይኖረናል። ጊዜ ተማሪ ጊዜ የለውም። ሰራተኛ ጊዜ የለውም። ጡረተኛ ጊዜ የለውም። የመንግስት ሰራተኛ ጊዜ የለውም። የቤተክርስቲያን ሰራተኛ ጊዜ የለውም። ተማሪ አስተማሪ ጊዜ የለውም። ጡረተኛም ጊዜ የለውም። ጊዜ ይኖረናል እንደ ለመጸለይ። እስቲ በእውነት እኔ ጊዜ ይኖረኛል እጸልያለሁ የሚል እስቲ እኔ ጊዜ ይኖረኛል። ይሄን እኮ ነው የፈራሁት። ቅድም ይሄን እኮ ነው የፈራሁት። ጊዜ አይኖረንም። እንዴት አድርገን 24 ሰዓት አይበቃንም? ለእንቅልፍ ወዲያ ለምንለው ስልክ ለምናስጮኸው ለምንመልሰው ሰዓት አይበቃንም። በቀን 1 ሰዓት ተሰውረን ከጌታ ጋር ለማሳለፍ መሰዊያ አለን፣ ልምድ አለን። እኛ እንጸልይ ካልን እዚህ ሲጸለይ ለመጸለይ አይደለማ፣ ከጌታ ጋር ጊዜ ለመውሰድ ነው በግል። እስቲ እግዚአብሔር ይህን በረከት ዛሬ ያፍስላችሁ። አዎ ይህን አቅም ያፍስላችሁ። ከዚያ ዘመን ጀምሮ የመንፈስ ቅዱስ አሰራር አዲስ ኃይል ነፍሳት በዚህ ዝም ብሎ ጎማ እየረገጠው በሚኖርበት ግቢ ውስጥ ጎማ የመኪና እየረገጠው የሰው እግር እየረገጠው በሚኖረው ክፍት ውስጥ ግቢ ውስጥ ህዝብ ወድቆ የፈውስ ምንጭ ፈልቆ ህዝብ ወድቆ የፈውስ ምንጭ ከነዚህ ነፍሳት መካከል ተነስቶ ፈልቆ ህዝብ እዚህ ጋር ምንጭ እየቀዳ እየጠጣ እየተፈወሰ ለእግዚአብሔር ክብርን እየሰጠ የሚሄድበት ግቢ ሳይሆን ዘመን ይለቅ። ይሄ ግቢ ጌታ ይምጣ። እናንተ እያላችሁ ተነሱ ጸልዩና ይሄ ግቢ ለውጥ ማየት አለበት። ሌቦች፣ ነጣቂዎች፣ ዘራፊዎች ፈውስ ፕሮግራም እያካሄድነን እያሉ የእግዚአብሔርን ህዝብ በችርቻሮ በሚጎዱበት ዘመን ከናንተ መካከል እውነተኛ ፈልቆ ካሳንቺስ ለፈውስ ጸሎት እየሄድን ነው። ከአውሮፓ ዩሮ ይዞ ከአሜሪካ ዶላር ይዞ የት ነው ካሳንቺስ? ለምን ከኢትዮጵያ አሜሪካ ወጥቼ ነበር እያመመኝ ነው። ከኢትዮጵያ አውሮፓ ወጥቼ ነበር ብሩን ኢኮኖሚውን ደርሼ ነበር እያመመኝ ነው። ፈውስ አሜሪካ የለም አውሮፓ የለም ካሳንቺስ ላይ አለ እያሉ ነው። እዛ ይደርሳለሁ እያለ እንዲመጣ ሃሌሉያ ይምጣ። ታዲያ ወደ ጸሎት ተመለሱ። እግዚአብሔር ይጨምራል። አያልቅበትም፣ ይጨምራል። እንግዲህ እኛ እንጸልይ ካላችሁ ለእግዚአብሔር ጊዜ የምትሰጡ ከሆነ ላጠቃልልላችሁና በወንድማችን በወንጌላዊው ሐዋርያው ጳውሎስ ምክር ላጠቃልልላችሁ። እንዲህ ከሆነ የጌታን ክብር ጨምረን እንይ፣ የጌታን ሥራ ጨምረን እንይ። ኃይል ለወንጌላውያን፣ ኃይል ለካህናት፣ ኃይል ለመሪዎች፣ ኃይል ለመዘምራን፣ ኃይል ለጸሎት ቡድኖች፣ ለሁሉም ለዚች ቤተ ክርስቲያን ነፍሳት ከሕፃናት እስከ አዋቂዎች ኃይል ይሁን። የእግዚአብሔር ጉብኝት ይሁን። ተጨማሪ አቅም ይሁን። ተጨማሪ ስጦታ ይሁን። ፈውስም ተአምራትም የትንቢትም ህዝብ ምድር የምትጠማው አይነት አገልግሎት እዚህ ይፍለቅ። መንፈስ ቅዱስ እየተጨመረ ይሰጠን የምንል ከሆነ ለጸሎት ጊዜ ውሰዱና እንዲህ አድርጉ። በውስጥ ሰውነታችሁ ለቅዱስ መንፈስ መስዋዕት ሁኑ። ሐዋርያው ጳውሎስ
በኤፌሶን መልእክቱ 3ኛው ምዕራፍ ከቁጥር 16 እስከ 21 ድረስ ያሰፈረውን ወይም ያስቀመጠውን ምክር ነው ማነብላችሁ። አንደኛ በውስጥ ሰውነታችሁ በቅዱስ መንፈስ ጠንክሩ። በክርስቶስ ኢየሱስ የምትኖሩት ኑሯችሁ በእምነት በማይናጋ እምነት፣ በጸሎት በጸና እምነት፣ በቆራጥ እምነት ተሞልቶ ይኑር። ጥልቅ የሆነውን የክርስቶስን ፍቅር ለማወቅና ለመኖር በጌታ ፊት ባላችሁበት ዘመን በፍቅር በርቱ፣ ጽኑ። የአዲሱ በክርስቶስ ያገኛችሁት ሕይወት ስሩ፣ መሰረቱ፣ ግድግዳው፣ ጣሪያው ካስፈለገ ጉልላት የሚያስፈልገው ከሆነ ሁሉም በክርስቶስ ኢየሱስ ሕይወትና ፍቅር የተጠቀለለ ይሁን፣ የበረታ ይሁን፣ የተሞላ ይሁን። ከዚህ የተነሳ በእናንተ ፍቅር፣ በእናንተ አንድነት፣ በእናንተ ህብረት ከቅዱስ መንፈስ ሙላታችሁ ሁሉ ተደምሮ የተነሳ በቤተ ክርስቲያን ለእግዚአብሔር ክብር ይሁን ይላል። በካሳንቺስ ቤተ ክርስቲያን ለእግዚአብሔር ክብር ይሁን። በካሳንቺስ ቤተ ክርስቲያን ከዚህ በኋላ ባለ ዘመን ከዚህ በፊት ከነበረው ይልቅ ለእግዚአብሔር ክብር ይሁን። አዎ ክብር የሚሆን ከሆነ በእያንዳንዳችን ነው የሚጀምረው። እዚህ መድረክ ላይ አይደለም። እዚህ መድረክ ላይ አይደለም። መድረክ ላይ ነጭ ለብሰው ከሚቆሙት ጀምሮ ሁላችንም ላይ ነው። የእግዚአብሔር ክብር በእናንተ ላይ ይውረድ። የእግዚአብሔር ስጦታ በእናንተ ላይ ይውረድ። የመንፈስ ቅዱስ ተጨማሪ ጉብኝት በእናንተ ላይ ይውረድ። እግዚአብሔር ፈቅዶ ወዶ የሚያደርግ ነው። ሰዎች በስሜት የሚያደርጉት አይደለም። ሲጸልዩ ይጨምራል። እግዚአብሔር እጸልያለሁ። በዚህ የተሞላችሁ ሆኖ እንጸልያለን። ጸልዬ ይጨርሳለሁ። እንጸልይ። ጸልዬ ይጨርሳለሁ። ጸልያን እንጨርሳለን። ጸልያን እንጨርሳለን። ጸልያን እንጨርሳለን። በእውነት እኔ ቅንዓቱ አለኝ። እኔ ወደ ጸሎት ይገባለሁ፣ እመለሳለሁ። እግዚአብሔር ይረዳኛል። አቅም እንዲሰጠኝ እፈልጋለሁ። ጊዜ ሰጠዋለሁ፣ እጸልያለሁ። ዛሬ አዲስ ጸጋ እግዚአብሔር እንዲሰጠኝ፣ አዲስ አቅም እግዚአብሔር እንዲሰጠኝ እፈልጋለሁ። የዚህች ቤተ ክርስቲያን ፍቅር የማይነካ የማይደፈር የማይናጋ የማይሞከር የተገነባ የመሸገ የጠነከረ የበረታ እንዲሆን እጸልያለሁ። በዚህ መካከል ደግሞ የተቀቡ ልጆች እንዲነሱ፣ ፈውስ የሚያካሂዱ፣ በእውነተኛ ትንቢት የሚያገለግሉ፣ በእውነተኛ ተአምራት የሚያገለግሉ፣ በመንፈስ ቅዱስ ሙላት ሕዝብ እንዲሞላ እየጸለዩ እንደነ ጴጥሮስ የሚያስሞሉ እንዲነሱ እኔ እጸልያለሁ የምትሉ፣ ዛሬ እግዚአብሔር በአዲስ ጸጋ እንዲጎበኘኝ ይፈልጋለሁ የምትሉ ካላችሁ ቁሙ። ከእናንተ ጋር እጸልያለሁ። ለእናንተ እጸልያለሁ። መጀመሪያ ለእናንተ እጸልያለሁ። ተጠንቀቁ ግን ወገኖች፣ ይባካችሁ ፈተና ውስጥ እንዳትገቡ። ጌታ ያያል። ጌታን በፊቱ ቆሞ ሰጥቶ መስረቅ አይቻልም። ይህን ተጠንቀቁ። በፊቱ ቆሞ ቃል ገብቶ ሄዶ መስረቅ አይቻልም። እሱ መጥፎ ነው። ባለው ህይወት በሰላም ሕያው ሆኖ መቀጠል ይቻላል። ግን እግዚአብሔር ተጨማሪ ጉብኝት ሊጎበኝ እድል የሚሰጥ ከሆነ እኔ እጸልያለሁ ብላችሁ በእግዚአብሔር ፊት ከቆማችሁ እግዚአብሔር ያያል። የምንሰጠውን አደራ ይቀበላል። ለሥራ ወደ እናንተ ይመጣል። መሠዊያ እንድታዘጋጁ ይፈልጋል። እናንተና እርሱ የምትገናኙበትን የጸሎትን ጊዜ ሊያይ ይፈልጋል። ይህን ተጠንቀቁልኝ። እኔ ጸልዬ ለጌታ አደራ ሰጥቼ ነው የምሄደው። እንዳይታዝባችሁ አደራ፣ የኔ ወገኖች አደራ እንዳይታዝባችሁ። እሺ ይሁንልኝ ጸልያለሁ ካላችሁ እውነተኛን የእግዚአብሔርን ቃል ልንገራችሁ። እግዚአብሔር ዛሬ ብዙዎችን በአዲስ ጸጋ ይጎበኛል። በአዲስ ጸጋ የሚጎበኙ በመጀመሪያ ደረጃ ሴቶች አሉ።
በመጀመሪያ ደረጃ ሴቶች አሉ። በአዲስ ጸጋ የሚጎበኙ ሴቶች አሉ። ቀጥሎ ወንዶች አሉ። በአዲስ ጸጋ የሚጎበኙ ወንዶች አሉ። ልጆች እግዚአብሔር አሉት። ስላላወቁ ጊዜ ስላልሰጡት ቅባቱ መጥቶ በዙሪያቸው እየዞረ እየተመለሰ ያሉ አሉ። ይገናኛሉ። እግዚአብሔር ለውጥንና ታድሶን በጸሎት አቅማቸው በአገልግሎታቸው እና ባለ አቋማቸው ጠቅላላ በዚህች ቤተክርስቲያን ውስጥ በፍሬ ያሳያል፣ በፍሬ ይታያል። እግዚአብሔር ይህን ያደርጋል። ቅዱስ አባት እግዚአብሔር ሆይ፣ ቅዱስ አባት እግዚአብሔር ሆይ፣ ቅዱስ አባት እግዚአብሔር ሆይ፣ ስለ ቃልህ ክብር ለስምህ ይሁን። ስለ ቃልህ ክብር ለስምህ ይሁን። ቃልህ ጥንት የሰራውን ነገር ሲነግረን ውስጣችን ተነሳሳ፣ ናፈቅ ነው። ያን ሁሉ ኃይል፣ ፈውስ፣ ታምራት፣ ትንቢት ሁሉን ነገር ሰጥታቸው እያለ ሐዋርያት እንደገና ጨምርልን ብለው ሲጸልዩ የጨመርክላቸው ሕያው አምላክ እግዚአብሔር አንተ ዛሬም ሕያው ነህ፣ ለዘላለም ሕያው ነህ። ተራ ዛሬ የካሳንቺስ ቤተክርስቲያን ይሁን። ተራ ዛሬ የካሳንቺስ ቤተክርስቲያን ይሁን። እኔ እጸልያለሁ ቅዱስ አባት ሆይ አንተ የቃልን ኃይል በእነርሱ ላይ ግለጥ። በፊት በቅንዓት ቆመዋል። ለዚህች ቤተክርስቲያንና በዚህ ዙሪያ ላለው በዚህች ምድር ላለው ትውልድ እግዚአብሔር በዚህች ቤተክርስቲያን በቅዱስ መንፈስ በተደጋጋሚ ጉብኝት አዲስ ነገር እንዲያደርግ እኔ ወደ ጸሎት ይገባለሁ ብለው ይኸው በፊት ቆመዋል። ተመልከታቸው። ድንገተኛ ጉብኝት ይሁንላቸው። ድንገተኛ ጉብኝት ይሁንላቸው። በጸሎታቸው ስፍራ ተገኝ። ተኝተው ሲጸልዩ ስማ። እየሄዱ ሲጸልዩ ስማ። እየሰሩ ሲጸልዩ ስማ። እየነዱ ሲጸልዩ ስማ። እየበሉ ሲጸልዩ ስማ። ተንበርክከው ጊዜ ሰጥተው ሲጸልዩ ስማ። መሰዊያ አብጅላቸው። ሕያው መሰዊያ አብጅላቸው። አንተና እነርሱ የምትገናኙበትን መሰዊያ ጊዜያቸውን ከምነጥቅ ከአውሬ ነገር ሁሉ ከልክለ ጊዜ መድብላቸው። አቅም ስጣቸው። ካንተ ጋር የቀጠሮ ጊዜ እንዲጠብቁ ናፍቆት ጨምርላቸው። ውሳኔ ጨምርላቸው ዛሬ። ሃሌሉያ። የቅዱስ መንፈስ ጉብኝት ይሁንላቸው። ተጨማሪ ጉብኝት ይሁንላቸው። ሐዋርያትን ገና በሰጣቸው ወራት ውስጥ በተጨማሪ እንደጎበኘ በአዲስ አቅም አሁን ጎበኛቸው። በቅዱስ መንፈስ ስጦታ አሁን ጎበኛቸው። በጸጋ ስጦታዎች አሁን ጎበኛቸው። ይዘው በፊት የቆሙትን ቅንዓት ተመልከት። በጠላት ቅንዓታቸው አይላጭ፣ አይቀማ፣ አይወሰድ፣ በጠላት አይሰረቅ፣ በስንፍና መርዝ አይደብዝዝ፣ በስንፍና መርዝ አይደብዝዝ። ጊዜያቸው በቅቶ የሚተርፍ የጸሎት ሰዎች ይሆኑ። ስራቸውን አንተ እየሰራይላቸው ውጤት እያዩ እነርሱ ወደ ጸሎት ነፍሳቸው የምትገሰግስ የቀጠሮ ሰዎች ይሆኑ። ጸጋ ጨምርላቸው። በጌታ በኢየሱስ ስም ለመንኩ። ጸጋ ጨምርላቸው። ለካሳንቺስ ቤተክርስቲያን ከዚህ የተነሳ የጉብኝት ዘመን ይሁን። ለዚህች ቤተክርስቲያን ከእግዚአብሔር ድንገተኛ የኃይል ጉብኝት ይሁን። የስጦታ ጉብኝት ይሁን። የእውቀት ጉብኝት ይሁን። የጥበብ ጉብኝት ይሁን። የአመራር ጉብኝት ይሁን። የዝማሬ ቅኔ ጉብኝት ይሁን። ለካህናት ጉብኝት ይሁን። ለመሪዎች ጉብኝት ይሁን። በፍቅራቸው ጉብኝት ይሁን። በአንድነታቸው ጉብኝት ይሁን። ለመሰዊያቸው ጉብኝት ይሁን። አሜን። ጉብኝት ይሁን። ከቅዱስ አምላክ ከአንተ ዘንድ በቅዱስ መንፈስ ጉብኝት ይሁን። የጉብኝትን ፍሬ አደባባይ ላይ ወጥተው ለዓለም የሚያትረፈርፉበት ዘመን ይፍጠን።
ምንጭ የሚቀዱበት ዘመን ይፍጠን። ያልተቆረሰ ማዕድ የሚቆርሱበት ዘመን ይፍጠን። ያልተቀዳ ምንጭ የሚቀዱበት ዘመን ይፍጠን። በዚህ ግቢ ውስጥ የእግዚአብሔር ድንገተኛ ምንጭ የሚፈልቅበት ዘመን ይፍጠን። የሚቀዱ ልጆችን አሁን ቅባት ያገኛቸው። የሚቀዱ ልጆችን አሁን ቅባት ያገኛቸው። ከሴቶች ቅባት ያገኛቸው። ከወንዶች ቅባት ያገኛቸው። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም ይህን አደራ ሰጠው። በውጤት ይህ ጉባኤ እንዲያይ፣ ዘሩም እንዲያይ ስለምታረግ፣ ከተማው እንዲያይ፣ ሀገሩ እንዲያይ ስለምታረግ ክብር ለስም ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን።